አቤላም ዘፋኝ ነበረ፣ ጴንጤ ነው። ከዛ ዘፈኔን አቆምኩ አለ። ከኦርቶዶክስ ጋር ምን ያገናኘዋል? ችግሩ የመጣው ከቴዲ አፍሮ ጋር መፎካከሩ ነው። ድፍረት በጣም ነው ደስ የሚለው። ከቴዲ አፍሮ ጋር ተፎካከርክ፣ የቴዲ አፍሮ አድናቂዎች ወቀጡ። ወቀጡ በቃ። ላሳያችሁ። ማን ነው ይሄ? ነው አቤል ማለት። የማታውቁት ብዙ አላችሁ አውቃለሁ። ይሄ ነው። ወደዛ ላዙረው አንዴ። አቤላ ይሄ ነው። እኔ ይመቸኛል ልጁ በእውነት። ችግሩ ምንድን ነው? አቅምን ማወቅ ጥሩ ነው። አቅምን ማወቅ ጥሩ ነው። ከቴዲ አፍሮ ጋር ለመፈካከር ጥበብን ማወቅ ጥሩ ነው ብዬ አስባለሁና ከቴዲ አፍሮ ፋኖች ጋር ምን ሆነ? ተጋጨ። የቴዲ አፍሮ ፋኖች ረጋገጡት። ከዛ በለጸገ። እኔ አርቲስቶች አንድ ነገር የምጠይቃችሁ ከፖለቲካ ውጡ። እግዚአብሔር ምስክሬ ነው የምላችሁ። አርቲስቶች ፖለቲካ ጋር ምንም ያገናኛችሁ ነገር የለም። ምንም ነው ማወራችሁ። ለምን? እናንተ የህዝብ ልጆች ናችሁ። መንግስት ይመጣል ይሄዳል፣ መንግስት ይመጣል ይሄዳል። እናንተ ከመንግስት ጋር ከሆናችሁ ያ መንግስት ሲሄድ አብረ ገደል ትገባለህ። ስለዚህ ምንድን ነው የሆነው? ያንተ ያ ነው። ሌላው ምንድን ነው? ካሙዙን እየተረገጠ ነው። አቤል ዘፈን ማቆሙ ለሱ ደስታን ከሰጠው አሪፍ ነው። ያ ሌላው ምንድን ነው? እንዳልኳችሁ አቤልን ቴዶ ነው ከቴዲ ጋር ተፎካክሮ ነው አፈር ከድሜ የበላው። ተግባባን? ከቴዲ አፍሮ ጋር መፎካከርም አያስፈልግም። አርቲስት የራስን ስራ ትሰራለህ። አሁን ኢትዮጵያ ላይ የተለመደው አሁን ራፐሮቹ እርስ በራስ መላላስ ጀምረዋል። እርስ በራስ ራፐር ነን ብለው 1 ሻማ 9 ሻማ ምናምን የሚባል አዲስ ሙድ ጀምረዋል። እና አርቲስቶች የጀመሯት ሙድ አለች። አሁን ይሄ ስድድ ምናምን ተጀምረዋል። ይሄ ራፐሮች ጀምረዋል። አሁን አንድ አይነት ዘፈን ነው መዘፍነው፣ 1 ሻማ ነው፣ አንድ ቤት ሰማን ሰለቸን አረው የሚሉ ዘፋኞች መጥተዋል። የሚያስቁ ማለት ነው። እና ያስቃል። ራፕ ከሌሎቹ ዓለምን የመጡትን ኢትዮጵያ ላይ እንደዛ ሳይሆን አሁን ኧረ የሆነ ልጅ መጥቷል፣ የተመታ ልጅ። እኔ ለቴዲዮና ለልጅ ማይክ አስፈሪ ልጅ መጥቷል። ስሙ አያዝልኝም። አዲስ የመጣ ልጅ ነው። ፈጣሪ ድረስ የማሪዮስ የሚባል ልጅ ማግነስ ልጅ ማይክ ቴዲዮ አርትን ለምትወዱ ሰዎች ነው የምነግራችሁ። የማሪዮስ የሚባለው ሊገለብጣችሁ ነው። ማግነስ ኢዝ ገድ ገና ጩጬ ነው። አፕራሚሹ ይሄ አካሄዱ ከባድ ነው። እኔ አሁን ለልጅ ማይክና ለቴዲዮ አስፈሪ ልጅ ካላችሁኝ የማሪዮስ የሚባል ነገር አይቻለሁ። ቲክታክ ላይ ስንገባ ሴቶቹ እያቀናበሩ ምናምን የፖሰቱትን አይቼ ነው። በጣም ከባድ ተቀናቃኝ የነሱ የማሪዮስ የሚባል ልጅ ነው። አዲስ ልጅ ነው። አመጣጡ ኢትስ አሜዚንግ። በአርት ስራ በጣም ነው። ስለ አቤል ከተናገርኩኝ 2003 ላይ ገብታችሁ ቼክ አድርጉ። 2003 ላይ የጴንጤ መዝሙር ዘምሮ ነበር ከዚህም በፊት። ስለዚህ አቤል ከድሮም ጴንጤነ ወደ ዘፈን መጣ። ከዛ በኋላ መልሰ ደግሞ በቃኝ ትላለህ። ገበያው ሲቀዘቅዝ ደግሞ መተህ ትዘፍናለህ። ይሄ የስራው ባህሪ ነው አባቴ።
ይቀዘቅዛል። ለምን መሰለ? አንተ ወንጌላዊ አይደለም። አሁን ወንጌላውያን ከሆኑ ምን አላቸው መሰለ? ችሎታ አላቸው። በወንጌላቸው ምናምን ዋው እያስባሉ ሊሸቅሉ ይችላሉ። አንተ ግን አርቲስት ነህ። ወደ መዝሙር ሄዶ መዝሙር የታወቀለት የለም። ከዘፋኞች ወደ መዝሙር ሄደው መዝሙራቸው ይሰራላቸው የለም። ምክንያቱም እዛ ቤት በመዝሙር ቴንኪው ድዬ በመዝሙር የታወቁ ዘማሪዎች አሉ። አሁን ጥበብ ወርቅዬ በዘፈኑ በጣም ጎበዝም፣ መዝሙሩ ወፍም ይሰማለት የለም። ማየት ትችላለህ። እንትና ዘሪቱ እዛው ስላደገች ነው ያዘማመር ስልቱን ታርፈዋለች ዘሪቱ። ስለዚህ እዛው ስላደገች ስትዘምረው ገስዋት ነገሯ ይስተካከላል ስለምታውቀው። ተፈራ ነጋሽ እዛ ገብቶ አሁን በፊት በዓለማዊ ዘፈኑ በጣም የታወቀ ነው። ተፈራ ነጋሽ በጣም አሪፍ ስራዎች ነው ያሉት። እዛ ሲገባ ራይድ ነው የሚሸቅለው። ይሄ ስራው ባህሪ ከባድ ኬዝ ከበፊትም ነው እንትና አቤል ከበፊትም ጴንጤ ነው እና you can look it up። ወደ ታች ወርዳችሁ ስታዩ ሙሉ ቀን መለሰ በዘፈን ኃይለኛ በዘፈን ጎበዝ ነው እና ሙሉ ቀን መለሰ ከጠነጠጠ በኋላ የኢየሱስ ወታደር ነኝ አለ። እኔ መጽሐፍ ቅዱስ ላይ የኔ ወታደሮች ብሎ ያለበት ጥቅስ አላውቅም እና ግራ ገባኝ፣ ግራ ተጋባውና አንዳንዴ ምን አለ መሰላችሁ በፉከራ የሚሆን ክርስትና የለም። ክርስትና ጥበብ ነው እንጂ ፉከራ አይደለም። ታብታብ ኮፒ ሊንክ እያደረጋችሁ ክርስትና ጥበብ ነው፣ ፉከራ አይደለም። እውነቴን ነው። ደስ ብሏቸው ክርስትናውን የሚኖሩ ሰዎች እኔ ምችት ድልት ይበላችሁ። ሰው ባመነበት ማመን ይችላል። አዶን ጋር ፕሮብለም። እውነትን ፈላጊ ከሆንክ ግን አስክ። እውነት የሚፈልግ ሰው ይጠይቃል። እውነትን የሚፈልግ ሰው ይጠይቃል። ተግባባም? ጠይቀ ትረዳል። አሁን አብዛኛው ፕሮቴስታንቶች አስተማሪ የሚባሉት ዮኒ ማኛ ቤት እንዳትሄዱ ነው የሚባለው። ለምን ፈራኝ አባ? አብረን ኦርቶዶክስን ስንረግጣል ነበር እንዴ? ረሳችሁትን? ጥያቄ ስለምጠይቅ ነው የምትናደድብኝ? የሚከበሩ አሉ። አሁን በፕሮቴስታንት የሚከበሩ አስተማሪዎች አሉ የማይነኩ። አሁን እነ ፓስተር ቸሬን ኢቭን አቤል አቡናን የኦርቶዶክስ ልጆች አይነኩትም። ሌሎችም ዶክተር ወዳጄነ እነ ፓስተር ቶሎሳ ምናምን አይነኩም። ለምን? የራሳቸውን እምነት ላይ ፎከስ ስለሚያደርጉ። አሁን አርቲስት አቤል ሙሉጌታ ፔንቴ የነበረ ነው። ለፖለቲካ ግን ኦርቶዶክስ ሆኖ ወደ ፔንቴ እንደሆነ አድርገው ነው የሚሰሩት። አያችሁ ችግራቸው። The biggest problem is that one. አያችሁ አይደል? ለፖለቲካ ሲሆን ወደ ኦርቶዶክስ ያመጡትና ዘፋኝ ነበር ኦርቶዶክስ እያለ እኛ ጋር ሲመጣ ግን ኤንት የሆነ አይዘፍንም ይለዋል። እና ይሄ ድክመታችሁ ነው። ፌል እያደረገ ሄደው ሁልጊዜ ብሽሽቅ እንጂ እምነት የላችሁ። ብሽሽቃችሁ ምንድን ነው? ከኦርቶዶክስ ለመበሻሸቅ ብለህ ራስህ ተከፋፍላለህ። እግዚአብሔር ምስክር፣ ራስህ ተከፋፍላለህ። የሚያሳዝነኝ እሱ ነውና ከአድዋ ድል በኋላ እንደመጣችሁ ራስህ ነው የምነግርህ። ሌላ ሰው ሊጨምር አይፈልግም። ራስህ ትመሰክራለህ። መናደድ አይደለም። አሁን ይሄ ስድብ የሚመስለዋል። አይደለም፣ ስድብ አልሰደብኩም። እና ራሱ ጴንጤ ሆኖ ዘፈን አቆምኩ ስላለ ከኦርቶዶክስ ወደ ጴንጤ መጣልን ብለው ፖለቲካ ይሰራሉ።
ጴንጤ መሆን ከባድ ነው። መዝለል አይቻልም። እንደ ጴንጤ በየቀኑ የሚዘላል እንደ ፌንጣ እንኳን እንደናንተ አይዘልም፣ ይቀልዳል እንዴ። ፌንጣ እንኳን እንደናንተ ይዘላል እንዴ? አባ ምንድን ነው የምታወራው? እንዴ ጴንጤ አይዘልም። ጴንጤ ልብ ካለ እግዚአብሔር ምስክሬ ኪቦርድ ይውጣ ከእናንተ ቤት። ለደቂቃ አንድ ሰው አይቀመጥም እዛ። የእናንተ ትልቁ መሳሪያችሁ ኦርጋን ነው። ደሴ ኦርጋኑን ሙጭልፍ ካረኩብህ አትቀመጥም ለሰከንድ፣ ጥለህ ነው የምትሄደው። ዊ ነው ማ ብራዘር፣ ዊ ነው። አሜን ነው አሜን ነው ሲባል ነው የሚውለው፣ ሌላ ነገር የለም። እንትን ይሰጣል። አሜን ተቀብያለሁ። እንትን የክርስትና ይሄ አይደለም። መዝለል ቀላል ይዘለላል እንዴ? በጌታ ስም ባልታዛር ትዝታው የኦርቶዶክስ ብሽሽቅ ሲሆን በሚሊየን ታዩታላችሁ። እውነተኛ መዝሙር ሲሆን እውነተኛ ብሎ የሰራው አለ ወንድማችን ሸዋፈራው ደሳሌ። ለምን አትሰሙለትም መዝሙሩን? አያበሽቅም? ከኦርቶዶክስ ጋር ብሽሽቅ የለውም። ለዚህ ነው የማትሰሙት። አይዞን አይዞን፣ ወደ እያየን እንጨምራለን። የዛ ጊዜ ነው የምትሰሙት። ብሽሽቅ ሲኖር የሚያበሽ እሰይ ስለት ስለት ይነገራል እንዴ? በጴንጤ ስለት የለም። ለኢየሱስ ክርስቶስ ነግሬው ነበረ። እሰይ ስለት ይነገራል እንዴ ለክርስቶስ? እስቲ ኑ ጴንጤዎች ኑ እስቲ ግቡ። እሰይ ስለቴ ሰመረ ብለህ ዘምራል። ምን አይነት ስለት ነው የነገርከው? ይኸው እዚህ ጋር በሙሉ ሚውት እንዳታደርጓቸው ፕሮቴስታንት ወንድምና እህቶቼ ይዝናኑ፣ ላስ ያርጉኝ። ጥሩ ነው ለጤና ጥሩ ነው። ፒተራ ሱፋ አርጋለች ካራዳሊ። ከዚህ በፊት እኔ ፔጅ ነበር። እንጫወት። ታፕ ኮፒ ሊንክ ቤተሰብ። ፔትራ የክርስትና ስም ነው ወይስ የራስ ስም ነው? አይ ጴጥሮስ ማለት ነው፣ ሐዋርያው ጴጥሮስ። አይ ፒተር ነው። ፔትራ የሚል በዕብራይስጥኛ ነው። ያ ፔትራ ማለት አለት ነው እኮ። አንተ ጴጥሮስ ነህ? አለት ነህ? የክርስትና ስም ነው የራስ ስም ነው? ኖ በጴጥሮስ ስም የጴጥሮስ። ኦ ጴጥሮስን ስለምትወደው ነው ያረከው ስሙን እንጂ አንተ አይደለም። ይመችሽ። ከየት ነው ድጋሚ ልጠይቅ? እኔ በጌታ ነኝ። ሁሉም እንደዛ ነው የምትሉት፣ ግን ከየትኛው ቸርች ነው ተገልጋይነት? መሰረተ ክርስቶስ ህብረት አደርጋለሁ። ህብረት ታደርጋለህ? ሙሉ ለሙሉ ትቀበለዋለህ? ምኑን? የመሰረተ ክርስቶስን ነው። አንድ ህብረት ስታደርግ ስለተቀበልከው ነው። ሳትቀበለው ህብረት አታደርግም አይደል? አይ በጌታ ሁነ እኮ ነው መሰረተ ክርስቶስ ህብረት የምታደርግ እንጂ መሰረተ ክርስቶስ ሁነ በጌታ አትሆንም። እንዴት አልገባኝም። እስቲ ዘግበኝ። በጌታ ስለሆንኩ ነዋ። እኔ አሁን ጌታን ያገኘሁኝ መጽሐፍ ቅዱስ አንብቤ ነው። መጽሐፍ ቅዱስ አነበብኩኝ፣ ሂጄ መሰረተ ክርስቶስ ህብረት አደረግኩኝ፣ እዛ ተጠመቅኩኝ። ራስን ያስተማረ ሰው የለም ነው ወይ? መሰረተ ክርስቶስማ ተምሬያለሁ እንጂ። አይ መጀመሪያ መጽሐፍ ቅዱስ አነበብክ፣ ከዛ በኋላ ወደ መሰረተ ክርስቶስ ሄድክ፣ ከዛ ተጠመቅ። ስለዚህ የራስ ፓስተር ራስን እያልከኝ ነው?
ኖ እንደዛ አይደለም። ፓስተር ማለት እኮ መጋቢ ነው። የሚመግበኝ መጋቢ አለኝ። ያ አይ ከአነጋገሩ ነው አጀለስ ያልከኝ ምንድን ነው? መጽሐፍ ቅዱስ አነበብኩና ሄድኩኝ ተጠመቅኩኝ፣ ከዛ በኋላ ህብረት አረግኩኝ ያልከኝ አይደል? ያ ስለዚህ የራስ ፓስተር ራስ ነበርክ ማለት ነው። ትርጉም በስለሽ ያርገው አይደለም፣ እንደዛ አይደለም። መጽሐፍ ቅዱስ የሆነ ሰው ሰጠኝ፣ የሆነ ማውቀው ሰው መጽሐፍ ቅዱስ ሰጠኝ። እዛ በኋላ ማንበብ ጀመርኩኝ። እሺ ዲጄ ነው የነበርኩኝ እኔ። ኦ ዲጄ ይመችሽ፣ ያራድዬ ልጅ ይመችሽ ሆንዬ። እና በመጽሐፍ ቅዱስ አነበብኩኝ። እዛ በኋላ በጣም ውስጤን ሲነካ አንዳንድ ጥያቄዎችን መጠየቅ ጀመርኩኝ። ወንድሜም ወደ ቤተክርስቲያን ጠጋ ያለ ስለነበር ወደ ኦርቶዶክስ፣ እሱ ጋርም እንደዚህ አንዳንድ ዕብራውያን ላይ ሲደርስ ነው የሆነ ጥያቄ የተፈጠረብኝ። ከዛ በኋላ ያው የተለያዩ ሰዎችን መጠየቅ ጀመርኩኝ። መሰረተ ክርስቶስ እንደዚሁ ዲጄ ያለው ሳልፍ በእኛ አካባቢ ስለነበረ ወደዛ ጎራ አልኩኝ። እዛ አንዳንድ በደንብ እዛ መጽሐፍ ቅዱስ አነብ የነበረውን ጥያቄ መለሱልኝ። በዛው እነሱ ጋር እየተወያየው ያው ዲጄ እያለ ለምን የኦርቶዶክስ አባቶች ጋር ትምህርቱን ለመማር አላሰብክም? በዲጄ ዘመን አይ መጽሐፍ ቅዱሳዊ ናት ብዬ አላምንማ። አሁን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ስትሰበሰብ እንዴት አይነት አምልኮ እንዳለ ይናገራል ጳውሎስ። በምትሰበሰቡበት ጊዜ መዝሙር አለ ይላል። ከዛ በኋላ ትምህርት አለ ይላል። ከዛ በኋላ በልሳን መናገር አለ፣ በልሳን የተነገረውን ደግሞ መተርጎም አለ። ሁሉ ግን ለማነጽ ይሁን ብሎ የቤተ ክርስቲያን አምልኮ ያ ነው። ስለዚህ መጽሐፍ ቅዱሳዊዋን ቤተ ክርስቲያን ማለት ህብረቱ እዛ ሆኖ ሳገኘው እዛው ጆይን አደረኩኝ ማለት ነው። ስለዚህ አሁን ሳትዋሸኝ አንድ ነገር ትነግረኛለህ። በልሳን ሲናገሩ አንድ የተረጎመልህ ሰው አለ? አዎ እዛው አንዳንዶቹ እዛው ይተረጉሙታል፣ አንዳንዶቹ ደግሞ ያን ትንቢት የሚተረጉሙ ማቃቸው ሰዎች አሉ። እናንተ ጋር ልሳኑን የሚተረጉሙ አሉ? አዎ አንዳንዴ ነቢያት አሉ። አሁን እዛ ጳውሎስ እንደተናገረው አንዳንዴ ነው ወይ? አሁን ምን አይነት አለ? አይ ያልከውን ቃል ነው በደንብ ንገረኝ። የሚተረጉሙ አሉ? አዎ አሁን ምን ይደረጋል? መዝሙር ይዘመራል። ከዛ በኋላ የእግዚአብሔር ቃል ይመጣል። የእግዚአብሔር ቃል ይመጣና የእግዚአብሔር ቃል ካለቀ በኋላ ያው በቃሉ ዙሪያ ትጸልያለህ አይደል? እንግዲህ በዛ ቃል ሲጸለይ ትጸልያለህ። ጥሩ ነው። መልእክት አለ የሚሉ በልሳን የሚናገሩ ሊሆኑ ይችላሉ። የእግዚአብሔር መንፈስ በመካከላችን ስላለ ማለት ነው። ሁለትም ሶስትም ሆናችሁ በምትሰበሰቡበት ልሳን ትርጉሙን ታውቀዋለህ? ግን ምን ማለት ነው ልሳን? ልሳን እንግዲህ በአንደኛ ቆሮንቶስ ምዕራፍ 14 ከሆነ እንግዲህ ከእግዚአብሔር የሚሰጥ የመንፈስ ቅዱስ ስጦታ ነው። ከማን ጋር የምትነጋገርበት? ለጉባኤ የሚሰጥ እግዚአብሔር ለአንተ ሚስጥርን የሚገልጥበት ከጉባኤ ወደ ለማ ጉባኤ መልእክት ድገመው አንዴ። ለማ ከእግዚአብሔር ጋር ሚስጥርን ይነጋገራል ይላል ጳውሎስ። ከእግዚአብሔር ጋር ነው ሚስጥር የምትነጋገረው። ጎበዝ። እሺ ከእግዚአብሔር ጋር አንተ ሚስጥር የምትነጋገርበት ማለት ነው። ከአንተ ጋር ነው አደለ? ስለዚህ ሌሎቹ ስለማያውቁ ይላል እዛው ጋር ስታነበው፣ ሌሎቹ አንተ የምታወራውን ስለማይገባቸው ምን ይላል? ሁለትም ሶስትም ብትኖሩ አንደኛው ልሳንን ተርጓሚ ይሁን ይላል መጽሐፍ ቅዱስ ሲናገር አይደል? አዎ። ስለዚህ አንተ ባለህበት ሳንወሻሽ ነው። ለምን? ለአንተም ለእኔም ስለሚጠቅመን አንተ ባለህበት ላይ በልሳን የሚያወሩ በጣም አእላፍ ጴንጤ አውቃለሁ። ይሄ ሸረረም ተረረሙን እኔም አንተም እናውቃለን። እሱ እኮ ትክክል አይደለም። ይሁን ይሄ ለምን አይደለም? ከመሬት አምጥተው ነው እንደ ሸረረም ተረረም የሚሉት? ወይ አንዴ ትክክለኛው የተረገመ መንፈስ ቅዱስ ላይ ማላገጥ እኮ ምን ይቅር እንኳን የለውም አይደል እንዴ? አይ እሱ ሌላ ነው። ይቅር አይባልም የተባለው የኢየሱስን ማዳን ተነግሮት ሰው መንፈስ ቅዱስ ሲወቅሰው እሱን አልቀበልም የሚል ሰው ነው መንፈስ ቅዱስን የሰደበ ያለው። አሁን በእኛ ዘመን ዛሬ ለሆነ ሰው ወንጌል ስናገር መንፈስ ቅዱስ ሲወርድልህ ግን አይደለም ኖ አይ ትርጉሙን ነው ያልኩህ። መንፈስ ቅዱስን የሰደበ የሚለው እሱ ትርጉሙ ማለት ነው። አሁን ልሳን ማለት ይኸውልህ በኢትዮጵያ በቆሮንቶስ ቤተክርስቲያን ኦርቶዶክስም አሸረረም የሚል የላትም አባቴ። ተዋት ኦርቶዶክስ ወደ እኔ ሳምጣል ነው ወደ አንተ አምጣው። እሺ
በቆሮንቶስ ቤተክርስቲያን ስርዓት አልበኝነት ነበረ። ሁሉም ዝም ብሎ እየተነሳ በልሳን መናገር የተለያዩ ስርዓት አልበኝነት ስለሌለ ጳውሎስ እኮ ስርዓት እንዲኖር ብሎ ነው አንደኛ ቆሮንቶስን ምዕራፍ 14 ላይ ስለ ጸጋ ስጦታ አጠቃቀሞች የተናገረው። ስለዚህ የጸጋ ስጦታ አጠቃቀም ይሆናል። አሁን ምሳሌ አንተ ጋር የሚመጣው ልሳን ካልተተረጎመ ምን በል ዝም በልና ቀስ ብለህ ከእግዚአብሔር ጋር ምን በል ተነጋገር ይላል። የሚተረጎም ከሆነ ደግሞ ልሳን ምንድን ነው ማለት ነው? በጳውሎስ ትርጉም የሚተረጎም ነው፣ ትንቢት ነው። ገብቶሃል አይደለ? እግዚአብሔር እንዲህ ይላል ብሎ ለጉባኤው ሊሆን ይችላል፣ ወይ እዛ መካከል ታሞ የመጣ ሰው ሊኖር ይችላል። የተለያየ ጥያቄዎችን ይዞ የመጣ ሰው ሊሆን ይችላል። በተለያየ ነገሮች ውስጥ ሰው ሊያልፍ ይችላል። ስለዚህ እግዚአብሔር ምክንያቱም ወረድ ብሎ ጳውሎስ ምን ይላል? የነቢያት መንፈስ ለነቢያት ይገዛል ይላል እኮ። ስለዚህ መልእክት ሆኖ ስለሚመጣ የሚተረጎም ልሳን ከሆነ ትናገረዋለህ። ከዛ የሚለይ ሰው ካለ ያን ትርጉም ምን ያደርጋል? እግዚአብሔር እንዲህ ይላል ብሎ ይናገራል። ያ ልሳን የመጣለትም ደግሞ ትርጉሙ አብሮ ከተሰጠው እግዚአብሔር እንዲህ እያለኝ ነው ብሎ ለግለሰብ ሊሆን ይችላል፣ ለቤተ ክርስቲያኗ መሪ ሊሆን ይችላል፣ ለሀገሪቱ ሊሆን ይችላል፣ መልእክት ያመጣል ማለት ነው። ስለዚህ ስርዓት አልበኝነት ስላልነበረ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 14ን እንዴት መጠቀም እንዳለባቸው ልሳንን ጳውሎስ መልእክቱን የጻፈላቸው ማለት ነው። ስለዚህ ቋንቋ ከሆነ ይተርጎም አይባልም። ቋንቋ ስላልሆነ እኮ ነው። ቋንቋ ስልህ ከእግዚአብሔር የሚመጣ መልእክት ስለሆነ ነው እኮ እንዲተረጎም ይጸልይ የሚባል እንጂ በሐዋርያት ሥራ ምዕራፍ 2 ላይ እኮ በገዛ ቋንቋችን እንሰማለን ብለው እግዚአብሔር ያመጣውን ያን ልሳን ሰዎች ለወንጌል መጠቀም ያደርጉ እግዚአብሔር በነ ጴጥሮስ ወንጌልን ሲናገር እናያለን። በዛም ሰዎች ልባቸው ተነክቶ ወደ ጌታ ሲመጡ እናያለን። ስለዚህ ልዩነቱ ይሄ ነው። ኦኬ ስትለኝ ከሰማው በደንብ ስለማዳምጥ ነው። አንዳንዴ ይተረጉማሉ አልከኝ አይደል? አንዳንዴ አሁን እኔ ይኸውልህ በጉባኤ በቤተ ክርስቲያን መካከል መልእክቱ መጥቶላችሁ ልሳን ከተናገሩ በኋላ በጣም ስለ ግለሰብ፣ ስለ አገልጋዮች፣ ስለ ተማሪዎች እኛ ጋር ህብረት ስለሚያደርጉ የዩኒቨርሲቲ ተማሪዎች ወይም ደግሞ የ12ኛ ክፍል የ11ኛ ክፍል እንዲህ አይነት ሰዎች የተጨነቁ ሲኖሩ ያ ልሳን ሆኖ መጥቶ መልእክት የምትናገር ሴት እኔ ብዙ አውቃለሁ። ምሳሌ መልእክቱንም ትርጉሙንም በልሳን ትናገርና እግዚአብሔር እንዲላቸዋል ብላ የአንድ ልሳን መልእክት ትናገር ራሷ በራሷ እንዲተረጎምለት ይጸልይ የሚለው ከሆነ ይላል እኮ ጳውሎስ። እኔ ተናበብኮ ነው እንጂ ያ በልሳን የሚናገረው ልሳኑ እንዲተረጎምለት ይጸልይ ይላል ጳውሎስ። ካለ እናንተ እንቃወምነት ማለት እንዴ? መጽሐፍ ቅዱስን እያነበብከው ነው የኔ አባት። ሁለትም ሶስትም ሆናችሁ በልሳን የምትናገሩ ከሁለት ከሶስታችሁ አንደኛው ተርጓሚውን ይለኛል። አንተውን ራሷ ተናግራ ራሷ ተረጎመች እያልከኝ እኮ ነው ማብራታ። ቆይ አንዴ ምዕራፍ 14 ክፈተውና እንጥተው አሉ የኔ አባት። እሺ እየሰማችሁ ቤተሰብ። ስለዚህ ስንት ላይ ነው የምትለኝ የኔ አባት? አንደኛ ቆሮንቶስ ምዕራፍ 14 ቆሮንቶስ ላይ ነው ያለው። አንደኛ ቆሮንቶስ ምዕራፍ 14 አንደኛ ቆሮንቶስ ምዕራፍ 14 እሱ ላይ ነው የሚናገረው እንደ እሺ ምዕራፍ 14 ቁጥር ስንት? ቁጥር 2 ጀምረህ እሺ ላንብብላችሁ ቤተሰብ ስሙ በደንብ። ታፕ ኮፒ ሊንክ ፕሊዝ። ምን ይል መሰላችሁ? ፍቅርን ተከታተሉ፣ መንፈሳዊ ስጦታም ይልቁንም ትንቢት መናገርም በብርቱ ፈልጉ። በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም። ስማ በድጋሚ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥር ይናገራል። ለእግዚአብሔር ነው ሚስጥር ነው የሚናገረው፣ በመንፈስ ነው። ትንቢትን የሚናገር ግን ይላል ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል። ትንቢት መናገር ትክክለኛ ነው። ትንቢት ነው፣ የእግዚአብሔር ስጦታ ነው። ያንን ደግሞ ትንቢቱን ሰው ይማርበታል፣ ሰው መልእክት ይቀበልበታል። ትንቢት ነው እያለ ነው ይሄ ልሳኑ ትንቢት ነው እያለ ነው። ወረድ ብሎ ልሳኑ ትንቢት ነው እያለ ነው አላለም። ይኸውልህ ችግሩ ይሄ ነው። አየህ ስማ፣ ይኸውልህ ልሳን ብለው በልሳን የሚናገር ሲል አንዴ ስማ እስቲ አንብብ አልከኝ።
ስማ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አለ። የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ይህን ቃል በቃል ነገረ። ከዛ ወደ ምን ሄደ? ወደ ትንቢት ሄደ። ጨረሰ። የልሳንን ወደ ትንቢት ሄደ። ምን ይላል? ስማ ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል አለ። ይሄ አሁን ስለ ትንቢት ነው። የልሳኑ ከእግዚአብሔር ጋር እንደምትነጋገር ሚስጥራዊ እንደሆነ ለሌላው እንደማይገባው ተናገረ። ይሄ ነው ምነግርህ። ከዛ ደግሞ እንመለሳለን። ወደ ልሳን ደግሞ ይመለሳል። ስማ በልሳን የሚናገር ራሱን ያንጻል ይላል። ለራስ ነው በልሳን የሚናገር። ትንቢትን የሚናገር ግን ማህበሩን ያንጻል። ምንን የሚናገር? ትንቢትን የሚናገር ማህበሩን ያንጻል። የተሰበሰበውን ሲያዳምጥ የነበረውን ምን ሲል የነበረውን ያንጻል። ንሳን የሚናገር ራሱን ብቻ ነው የሚያንጻው። መጽሐፍ ቅዱስ ነው፣ እኔ አይደለሁም ብለው። እንቀጥል። ሁላችሁ በልሳኖች ልትናገሩ ይላል። ይኸውልህ እዚህ ጋር ሁላችሁ ልትናገሩ እወድ ነበር ይላል። ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ አለ። ምን አለ? ከልሳን ይልቅ ትንቢትን። ለምን? መልስ አለው እዚህ ጋር። እወዳለሁ አለ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል አለ። ትንቢትን የሚናገር ምን ይላል? ቆይ አንዴ ዮኒዬ፣ ቁጥር 5 ላይ ምን ይላል? ሁላችሁም በልሳኖች ልትናገሩ እወድ ነበር አለ። ከዛስ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። እሺ ምን ማለት ነው? ማህበሩ ይታነጽ ዘንድ ንግግሩ ምን ብሏል? ማህበሩ የሚታነጽ ትንቢት ሲመጣ ነው ብሏል አይደል ጳውሎስ? ትክክል። ማህበሩ ይታነጽ ዘንድ አለ። ንግግሩ ባይተረጎም፣ አየው፣ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አየው፣ ትክክል። ትንቢቱ ልሳኑ ሲተረጎምስ በጣም ጥሩ እንሄዳለና። ቆይ በአንተ አይደለም ሄደው በመጽሐፍ ቅዱስ ነው። የኔ አባት ስማ በደምብ። ከዛ ይናገራል። ምን ይል መሰለ? አረጊ አዳም እኔ እኮ እኩል እያነበብን እኮ ነው። ማህበሩ ይታነጽ ዘንድ የሚያንጸው የትኛው ነው? ምን አለ? ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። 4 ነጥብ። ትንቢትን የሚናገር ይበልጣል ብሎ ዘጋለ። ቆይ ምኑ ባይተረጎም ይሁንዬ? ልሳኑ ነው ሸረረም ተረረም የሚተረጉም የለም። ምንድነው? እሺ እንቀጥላለን። ቆይ እንቀጥል። ስሙ በደምብ ስሙ። ኧረ እንስማ። ላነበው። ሰው እኮ የራሱ አመለካከት አለው። በአንተ አመለካከት የሚሄድልህ የለም በመጽሐፍ ቅዱስ እንጂ አንተ ስማ፣ መጽሐፍ ቅዱስ ባለው እንጂ አንተ ባልከው የሚሄድ የለም አልኩ። ደጋግማ አንብበው። አይ ዶንት ኬር። መጽሐፍ ቅዱስ የሚለኝን ነው የምከተለው። አንተ በፈለግከው ስለተረጎምከው አልሄድም። የሚለውን እየሰማው ነው፣ እያነበብን ነው። አዳም እኔን አሁን አንተ እንትን በለኛ። አሁን ምንድን ነው ያለ ጳውሎስ? ንግግሩ ባይተረጎም ልቀጥል። እየፈታ ነው ኒድ ብዬ እኮ ነው። ልቀጥል። አይዞ እቀጥላለሁ። አይዞ። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ይላል እዛው። ስሙ ቤተሰብ። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀትም ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ አለ። ድጋሚ ስሙ። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ዳሚ ሸረረም ተረረም ማለት ነው። ብናገር ምን እጠቅማችኋለሁ? ምንም እንደማይጠቅም ነው የነገራቸው። ለምን? ንግግሩ ከእግዚአብሔር ጋር ሚስጥራዊ ንግግር ነው። ልሳን አይደለም። ካንተ ተረጎመ ነው ይሁንዬ። ንግግሩ ባይተረጎም እሺ እንተረጉመዋለን። አይዞ ቆይ እንተረጉም። ማን ነው የሚተረጉም? እስቲ ዘግበኝ። አሁን ጴንጤ ቤት ተርጓሚዎች ቆይ ወደ እሱ ወደ ጴንጤው እንመጣለን። ተረጋጋ። ምን እጠቅማቸዋለሁ ያለ ክፍሉን እየፈታ ኧረ ላንብበው አንድ ላይ ትተረጉመዋል። አይዞ ላንበው። ለምን እንትን ትላለህ? ምን እጠቅማቸዋለሁ አለ። ከዛስ ነፍስ የሌለበት ነገር እንኳ ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል? ስሙ። ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። ተግባባን? ትርጉም የለው ነገር መናገር ሲፋቅ
በዚህኛው ሳይሆን ቆሮቆንዳነት ነው ማለት ነው። እኔ አሁን በማላቀው ቋንቋ ብታወራልኝና ይሁን ለአንተ ነው ይሄን ያልኩት ብትለኝ ካላስተረጎምኩት ገስዋት ስደበኝ፣ ደብድበኝ፣ ምታኝ የማቀው ነገር የለም። ስለዚህ ክሊር አድርጎ እግዚአብሔር ይባርከው የጳውሎስ በደንብ አድርጎ ይናገረዋል። በደንብ አድርጎ ከዛ ምን ይላል እዚህ ጋር የሚለውን ነው። ከዛ ምን ይላል እንግዲህ የቋንቋዎች ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ። ፍቺውን ባላውቀው ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ስለዚህ አንግባባም ማለት ነው። ከዛስ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ይላል። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ፣ እንዲተረጎም ይጸልይ። ይቅርታ እንዲተረጎም ነው የሚናገረው። በልሳን የሚናገረው ሰው ምን እንዲጸልይ? ቅድም ያልኩ የሳቅብኝ ይሄን ነው ማለት ነው አይደል? እንዲተረጎም ይጸልይ። እንዲተረጎም ይጸልይ። አየው፣ እኔ አሁን በልሳን ሲናገር ሰውየው ፍቺ ከሌለው ትንቢት ካልሆነ መልእክት ካልሆነ ምን ይበል? እንዲተረጎም ይጸልይ። አየው፣ አሊያስ ካልተተረጎመ ግን ምን ይሆናል ማለት ነው? አሁን እሺ እኔ የምጠይቀው ይኸውልህ፣ አዎ አብዛኛው የጴንጤ ሸረረም ተረረም የሚተረጎም አንድ አይነት ነው የምትሉት፣ ለምን ተዋሻለህ? ስርዓት መሆን አለበት እኮ ሲሆንዬ፣ ይኸውልህ ይሄ ስርዓት መሆን አለበታ። አሁን ስርዓት እናንተ ናችሁ አበላሻችሁት እኮ። ሌላው መጥቶ ይኸውልህ፣ አንተ ያልገባ ነገር ልንገርህ ብራዘር፣ ከሌላው ሃይማኖት መጥቶ የሌላው እምነት መጥቶ የሌላው ቢረብሻችሁ ቢያበላሸው፣ አዎ ሌሎቹ መጥተው እምነታችንን አበላሹብን ብለህ ልትወቅስ ትችላለህ። ሌሎቹ መጥተው እንዲያረጉብን ብለህ ልትወቅስ፣ እንዲያረጉ ሊያሳስቱን መጡ ትላለህ አይደለ? ሌላ ማንም አልመጣባችሁ። እራሳችሁ ተለማመዱ ተብሎ ይነገራል አይነገርም? በጴንጤ ሸሸሸ ብለህ ጀምረህ ተለማመዱ ምን ይመጣል? ከዛ በመንፈስ ቅዱስ ትናገራላችሁ እያሉ ነው የሚሰክሷቸው። የሆነ ቃል አውጡና ተለማመዷት። እሷ እያደገች ትሄድና ምን ትሆናለች? ጥሩ በመንፈስ በልሳን ተናጋሪ ትሆናላችሁ ብለው ነው የሚሰክሷቸው። እግዚአብሔር ምስክር፣ ይህን ነው የሚሏቸው። መድረክ ላይ ነው የሚነግሯቸው። ተለማመዷት፣ ሸሸኗንም ኑኑኑንም ጢጢኔንም ልመዷት ቀስ እያላችሁ፣ ከዛ ወደ መንፈስ ይገለጥላችኋል ነው የሚሉት። ሀቅ ነው። ለምን እንቦሻሻለን? ስለዚህ ከዛ ምን ይል መሰላችሁ? ትልቁ ንግግር ልንገራችሁ። ስነ ስርዓት አልነበረም እኮ በቆሮንቶስም አይደል? እንዲሁን ይሄ ስነ ስርዓት አልነበረም እኮ አይደለ? በቆሮንቶስም እኮ ስነ ስርዓት አልነበረም እኮ። አዎ እና ጻፈላቸው ምን እንዲሆን፣ ይሄው እንዴት መሆን እንዳለበት። ማይተረጎም ልሳን ከሆነ ምን በል አንተ ራስህ ትታነጽበት ስለሆነ ከእግዚአብሔር ጋር ተነጋገር። እንዲተረጎም ደግሞ ምን በል ጸልይ። አየው፣ ከተተረጎመስ ትንቢት ይሆናል ይነገራል። ካልተተረጎመስ እኔ አሁን እኮ ይኸውልህ እቃወማለሁ። ማይተረጎም ልሳን በቲክቶክም በለው ቤተክርስቲያን ውስጥ አይነገርም። ይሄን ነው እያለ ያለ ሐዋርያችን ጳውሎስ። ስለዚህ ይሄን ነው የማምን። ግን ልሳን ምን ያደርጋል? ካልተተረጎመ እንዲተረጎም ይጸልያል። ካልተተረጎመስ ከእግዚአብሔር ጋር ከእናንተ ውስጥ እስቲ ልሳንን የሚተረጉም አንድ ፓስተር ጥራልኝ። ኔሞን ታዋቂ ብዙ ፓስተሮች አሏቸው። እኔ ቤተክርስቲያን ውስጥ አለ እንዴ? ማን ይባላል? እኔ ቤተክርስቲያን ኦኬ፣ ማን ይባላል? ቀላል እኮ ጥያቄ ነው አለ። አታውቃቸውም? እኔ አልወቀው፣ ሰው እንዲያውቀው። ምን መሰለ፣ እናንተ ቸርች የሆነ ሰው ሲመጣ በልሳን ለሚናገሩ እዛ ላሉና በልሳን ለሚያወሩ ሰዎች ማን ነው የሚነግራቸው? ይህን ሰውዬ እስቲ ስሙን ጥራው። አይዞ ይኸውልህ፣ አሁን እኔን አዳምጠኝ። አሁን ከሌ ብለህ አንደኛ የግለሰብ ስም መጥራት የለብኝም። ያ ሰው አንተ እኮ ታውቃለህ፣ አንተ የሚዲያ ሰው ነህ። ሌባ እያልነው እኮ አይደለም። ይሄ የመንፈስ ቅዱስ ቆይ ስማ፣ የመንፈስ ቅዱስ ስጦታ የተሰጠው በልሳን የሚናገሩትን የሚተረጉም ወንድም ነው። ይሄ ትልቅ ስጦታ ነው። ይህን ትልቅ ስጦታ የተሰጠው ሰውን ለመደበቅ እንዴት ፈለግክ? አባ ቀስ ብለህ ንገረኝ። ግለሰብ ነው አንተን አልልም። ይሄ እኮ በሁሉም ቤተክርስቲያን አለ። አያችሁ ብትሄድ አያችሁ፣ ቤተሰብ ችግር የለውም። ኦኬ ችግር አየ አይደለም ማታስተውለው። ለዚህ ነው አሁን ለምሳሌ በኦርቶዶክስ የሆነ ቦታ ላይ እንደዚህ የሚያደርግ ሰው አለ ከተባለ ገስዋት ልነግርህ ነው። በኦርቶዶክስ የለም ልሳን ውሸት ነው አይደለም።
ኢብን ቅድም 26 ላይ እናነበዋለን። እንደዚህ አይነት አምልኮ በኢትዮጵያ ኦርቶዶክስ የለም። ሐዋርያዊ አምልኮ የኛ ነው። ምን የሚበረገው መዝሙር ያለው ስብከት ያለው በልሳን መናገር ያለው በልሳን የተነገረውን ደግሞ የሚተረጎምበት ጳውሎስ ይሄ ናት ቤተክርስቲያን ማለት ስትባላ ስሙን አልጠራም እየሸመጠጥ ቤተክርስቲያን ያለው እኔ እኮ ነገር የሰው ስም አልጠቅስማ እንዴ። የሰው ስም ማለት ለዝርፊያ እኮ አይደለም፣ ዘረፈ እኮ እያልን አይደለም ፒተር። አዲስ አበባ ቀጠና 2 ይሄ ሁሌ የሚደረግ አጭበርባሪ እኮ እያልኩ አይደለም እኔ። ይሄ ሰው ልሳን ስትናገሩ ይተረጉማል እያለ ነው። ስለዚህ ይሄን ተርጓሚ ሰው ቢያውቀውና ሰው ልሳን ሲናገር ያለውን ነገር እንዲተረጉምለት ቢያደርግ ምን ችግር አለው? ለምንድን ነው እንደ ወንጀል ያየው? ኖ እሱን ተወውና ቀጠና 2 ሂድ ይሆን። ይሄ በየትኛውም ፔንቴኮስታል ቤተክርስቲያን ብትል ይሄ ልምምድ አለ። ግን ሙሉ አንተ ኦርቶዶክስ ውስጥ ስጠኝ እስኪ። ኦርቶዶክስ ውስጥ ልነግርህ ነው። ለምን መሰለህ? መዝሙር ያለባት በመጀመሪያ ልነግርህ ነው። ካልተሰበከ በኋላ ቆይ አንዴ አየህ ካረን አንተ ነው የምትመልሰው። አይ ጥያቄን ረገጥል አድርግልህ ብዬ ነው። ኧረ በደንብ ረጋግጠው ቀጥል። ቆይ አንዴ በአንደኛ ቆሮንቶስ አንብብልኝ አንዴና እሷ ቤተክርስቲያን ኦርቶዶክስ ናት ካልከኝ አንተ ማስረጃ ስጠኝ። አንብብልኝ ቁጥር 26 ላይ ቁጥር 26 መጽሐፍ እዛው ያስከው መጽሐፍ። እሺ እንግዲህ ምን ይላል መሰለ እዚህ ጋር 2ም 3ም ሆነው እሱ የዘለላትና እንዳይነገር የሚፈልጋት የቷን መሰላችሁ? ቀጥል። አይ ኖ ኖ ኖ ኖ ቀጥል። ኢትስ ኦኬ እንዴ ልቀጥል? ተባረክ። ቆይ እዛው ጋር የማስደነግጠ ነገር አለ የእናንተ እዛው ጋር ምን ይል መሰለ እዛው ጋር 34 ላይ ልሄድ ነው እንዳትደነግጥ። 26 ላይ ለምን አላነበብኩም? መጀመሪያ አነበዋለሁ። ቆይ የእናንተ ሴቶች በማህበር ዝም ይበሉ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውማ ይላል። ወደ እሱ እንመጣለን በኋላ። ከሱ በፊት ደግሞ እንሄዳለን። አይዞ ምን እናደርግ መሰለ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ማን ነው የሚናገር ልሳን? ጳውሎስ ነው። ሄሬድ አየው፣ የኛ ሐዋርያ ማለት ይሄ ነው። እሺ ይሄን አንድ ቄስ ጥራልኝ ልሳን የሚናገር በጣም ጥራልኝ ይጠራል። አይዞ አታስብ። አቡነ ማትያስ ልሳን ይናገራሉ? አይናገሩም፣ አያውቁትም። የጌታ ሐዋርያ የጌታ ቤተክርስቲያን ማለት ይችላል። አየህ የጌታ ቤተክርስቲያን ማለት ሐዋርያው ምን ያደርጋል? በልሳን እናገራለሁ። በልሳን መናገር ማለት ለአንተ ሸረረም ተረረም ማለት ነው ሊሆን ይችላል። ከተተረጎመ እግዚአብሔር ይላል ይባላል። ያ እንስማማ። ጡጡ ጣጣ ጢምቡሩ ጡጡ ማለት ነው ልሳን መናገር ማለት። እሱ ፌዝ ነው። እኔ አይደለም ያረኩት ፌዝ ሳይሆን በእናንተ ቤት ሙሉ ቻረረብ ዳዳዳዳ አይደለም ነው ልሳን መናገር ማለት። ጳውሎስ ተናግሮ ትንቢት ተናግሯል። ቆይ ልነግርህ ነው። ኖ አይደለም። ወዴት ነው የምትሄደው? ልሳን ማለት በመጀመሪያ ሌላ ቦታ ላይ ሄዳለሁ። እንደው በእግዚአብሔር ጠቅስን ስጡኝ። ምን ይሆን መሰላችሁ? መንፈስ ቅዱስ ወረደባቸው ይላል። መንፈስ ቅዱስ ወርዶባቸው ልሳን ማለትም በደንብ ልዘግብ ስለምፈልግ ነው። ሌላ ሀገር ላይ ሌላ ቦታ ሄደው ነው መንፈስ ቅዱስ ወርዶባቸው የተለያየ አይነት ቋንቋ የሚናገሩ ሰዎች በእነሱ ቋንቋ እነዚህ ተናግረው ወንጌልን ሰበኳቸው። ልሳን ማለት ያ ነው ይላል አይልም? መጽሐፍ ቅዱስ ላይ ይላል ወይስ አይልም? ሌላ ቦታ ሄደው በማያውቁት ቋንቋ የነሱ ሳይሆን ጥቅሱን ሐዋርያ ስንት ላይ ነው? 2 ላይ። ኦኬ ሐዋርያ ሥራ ምዕራፍ 2 ነው። ግሎሳ አይደለም ማዛጋ ስሙልኝ። ቆይ አንተ ስላልከኝማ አላምንም። አንተማ ልታጭበረብረኝ ነው። የሐዋርያት ሥራ ግሎሳ የሚለው ይሄኛው። ቆይ የትም ሄድ የለም። ምን ይሆናል መሰላችሁ? ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ስለ ልሳን ነው የምናወራው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስንም
ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ስሙልኝ በደንብ። በሌላ ልሳኖች ይናገሩ ነበር። ምንድነው የሌላ ልሳን? ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በጸሎት የተጉ። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ስሙ እንግዲህ ጴንጤ የሚለው ልሳንና እዚህ የሚለው ልሳን ፈጽሞ አይገናኝም። እነሱ ልሳን የሚሉት ሸረረም ተረረምን ነው። እዚህ ጋር የሚለው በምን በጸሎት የተጉ ሰዎች አሉ፣ ግን ምንን የማያውቁ በዛ ቋንቋ የማይነጋገሩ ናቸው። ይሄን ደግሞ እግዚአብሔር አምላክ ልሳን በአፋቸው ሞልቶባቸው እነዚህ ሰዎች ሲናገሩ የእነዚህን ቋንቋ ተናገሩ። እንዲግባቡበት እንዲወናበዱበት ሳይሆን እንዲግባቡበት አድርጎ እንዲናገሩ ነው ያደርገው። ልሳን ማለት ያ ነው። እነዚህ ዋቴዎቹስ ልሳን ብለው የሚሉ ሻራረም ታራረም ታራረም ይልልና እኔ ከእግዚአብሔር ጋር ተናግሬልሃለሁ ብሎ ዋቴ ያደርጋል። ስሙ በደንብ አይደለም። ከዛ ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋቸው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላ ሚጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግርግም በፊልጵስያም ምናምን በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በርሜዎች የምንቀመጥ የአይሁድም ወደ ይሁዳነት የገባን የቀርኒጠስና የአረብ ሰዎች እግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አለ። ሁሉም ተገረሙና አመንትተው እርስ በርሳቸው እኔ እንጃ ምን ይሆናሉ። አየህ፣ ለሌላው ቋንቋቸው እንደማይናገሩ ያውቃሉ፣ እንደማይግባቡ ያውቃሉ። በእግዚአብሔር በሰጣቸው ልሳን መንፈስ ቅዱስ እነዚህ ሰዎችን ወንጌልን የሰበኳቸው። አንተ የምትለው ይህን ከአንተ ጋር የማይግባባው አንተ የምትለው መንፈስ ቅዱስና ልሳን መጽሐፍ ቅዱስ የሚለው የሰማይና የምድር ርቀት አለው እያልኩ ይሄኛው ዲያሎክቶስ ነው። ይኸውልህ ዲያሎክቶስ ነው። አንተ አሁን ያወራው ዲያሎክቶስ ነው። የገዛ ቋንቋችንን በገዛ ቋንቋችን የእግዚአብሔርን ድንቅ ስራ እንሰማለን አሉ። አየው አይደለ? ዲያሎክቶስና ግሎሳ ይለያያል። ሂድና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንብበው። ግልጽ ነው። ለቤተ ክርስቲያን የሚሰጥ ልሳን የኦርቶዶክስ አባቶችን ላስገባና በኋላ ጨዋ እናድርግ እንዴ? አረ እንዴ ጥራቸው እስኪ። እሺ እኔ ላስገባል አባቴ በገዛ ቆንጨራዬ ነው ማስብል እኔ አባቴ እሺ ኦኬ። አሁን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንባለሁ ብላል። አንብበውና እሱ በቤተ ክርስቲያን አለ ወይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይደረጋል ወይ? ምን እሁድ ሲሰበሰቡ? አሁን እሱን ይመልሱ። እሺ ይመልስልሃል። ይኸው ሰላም ዲያቆን መኩ እንኳን በሰላም አንብበው። መጀመሪያ አንብበውና ይመልስ እሱ። እሺ አንተ ልሳን ነው እንድትቆጭ ያደረገ ነው? የሐዋርያት ልምምድ ነው። ጳውሎስ ሰዎችን በልሳኖች ይናገራል ብሏል። እሺ እንዴ ስለዚህ 26 ላንብብልህ። እሺ አንድም ምዕራፍ 12 ነው አይደል? ቁጥር 26 14 ምዕራፍ 14 ይቅርታ ምን ይላል? እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉም ለማነጽ ይሁን ይላል። እዚህ ጋር ቆይ አትቸኩል፣ እባክህ አትቸኩል። እዚህችው ጋር የዘለልካት 27 አለች። የኔ አባት ልትሰማት ማትፈልጋት ቁጥሯ 27 ምን እንደሆነ ላንብልህ። ኧረ ላነበው አነበብኩት 26ን አይደል እንዴ? 27ን ላነበው። ምን ነው ብስጭት ትላለህ? ለምን እንደሆነ አይገባኝም። እሺ 27 ምን ይል መሰለ? በልሳን የሚናገር ቢኖር
ሁለት ወይም ቢበዛ ሶስት ሆነው በተራቸው ይናገሩ፣ አንዱም ይተርጉም። ስማ፣ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው ሶስት ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ከዛ ምን ይላል? የሚተረጉም ባይኖር ግን ደግሜ እነግርሃለሁ በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። እሺ እናንተ ቆይ መች አወራሁ አለ። እሱን ይጠይቅልሃለሁ እኮ እዚህ ጋር አለ። አንተን የምጠይቅህ ጴንጤ ሆኖ ቆይ ዲያቆን፣ ይቅርታ ዲያቆን መኩዬ፣ ጴንጤ ሆኖ ሸረራም ተራራም የማይል አለ በማህበር ውስጥ ሲቀወጥ ነው። ቆይ ስማ፣ አንተ ትመልስልኛል። ጴንጤ ሆኖ ሲቀወጥ ነው የሚውለው ቸርች ውስጥ ሲቀወጥ ነው የሚውለው በልሳን ወይስ ዝም የሚል ነው የሚበዛው? እውነቱን እንነጋገር፣ ሄጄ ስለማቅ ሲቀው ሸረራም ተራራም እየተባለ ዝም ይበል ነው የሚለው መጽሐፍ ቅዱስ። ሁለትም ሶስትም ሆነው ቢናገሩ አንዱ ይተርጉም ይላል። ጴንጤ ሆነው ግን ሲቀበጣጥር ሲጮ ሲለፈልፍ ነው የሚውለው። ከተተረጎመ ዝም ይበል የሚል ይሆንዬ ከተተረጎመ ይናገር ይላል አይደል እንዴ? ቅድም አነበብን እኮ ከተተረጎመ ይነገራል፣ መልእክት ነው። በቃ አንድ የተተረጎመ ካለ ንገረን። አሁን ማስረጃ ስጠን፣ ይሄው እንሰማሃለን። አንድ የተተረጎመ አንድ ከምታወቅ ክፍል ላይ እዛው ክፍል ላይ አንተ በቸርቻችሁ ውስጥ አሁን መጽሐፍ ቅዱስን አይደለም። ቆይ ፔትራ ተረጋጋ። ፔትራ በቸርቻችሁ ውስጥ አንድ የተተረጎመ አምጣልኝ። ቆይ የሆነ ጥያቄ አለኝ ብለው ነው ዲያቆን የገባህ ቁጥር 26። ስለዚህ ቀጥላ አምጣለት። ቆይ የለም እናንተ ቤተ አንዴ ተረጋጋና ማለት አንድ ጊዜ ብቻ ይሄን ብቻ ስጠኝ ማለት አሁን ከተባለው ዮኒ አሁን አነበበልህ አይደል? የመጽሐፍ ቅዱሱ እንደሚተረጎም አስቀመጠ። እናንተ ቸርቻችሁ ውስጥ ከምታወሩት አንድ ማለት ነው የተተረጎመ ወይም ደግሞ የሚተረጎም አንድ ስጠኝ። አሁን ገብተህ ዳይቨርት አታረገውም ዲያቆን። ምን ችግር አለው? እስቲ ዳይቨርት ሳይሆን ጠየቀህ እኮ ዳይቨርት አይደለም፣ ቀጥታ ነው። እናንተ ቤተ ክርስቲያን ቆይ በኢትዮጵያ ኦርቶዶክስ ቅድም ጀምረን ከዮኒ ጋር እሺ ትጠይቀኛለህ ብሎኝ ያነብልኝ ነበር። መልሳታ መጀመሪያ። እሺ ቆይ መምህር ዮኒ ተው እንጂ ፍትሃዊ ይሁን። እሺ ፍትሃዊ ይሁን። አሁን አንተ ስለ ልሳን አወራ አይደለ? በመጀመሪያ የምናወራው አንተ ቤት የተተረጎመ በአደባባይ ይሄ ተብሎ ይሄ ተተርጉሟል የተባለ አንድ አምጣለን። ዮኒ አዳምጠኝ። እኔ እያልኩ ያለሁት ምናወራ እንደ እግዚአብሔር ቃል እንጂ ቤተ ክርስቲያን ውስጥ ማይተረጎም ልሳን ካለ ነው የምትለኝ አይደል? እኔን ስጠይቀኝ ምን ይበል? ዝም ይበል። ከተተረጎመስ ይናገር ይላል። አሁን እናንተ ምናወራ መጽሐፍ ቅዱስ ተከፍቶ ይሄ ልምምድ አለ። እሺ ምንድን ነው ስህተቱ? ማይተረጎም ከሆነ ዝም ብለው የሚለፈልፉ ከሆነ ሰው ይሰናከላል፣ ዝም ማለት አለባቸው። ኦኬ ይሄ ልምምድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አለ ወይ? የለም። አንደኛ ቆሮንቶስ ምዕራፍ 26 ያለው አምልኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሽታው የለም። በጣም ይቅርታ አሁንም ዘለሃል። ወደኛ ከመምጣት በፊት ያንተ መልስና እኔ መልስልሃለሁ። ሚዩት አድርግ ዲያቆን እባክህ። እሺ መልስ። አይ እኔ ቤትማ ሚዩት አድርጋት። ይሄ የቀለሜ ቤት አይደለም አባቴ፣ አንተ አታዝም በኔ ቤት። የቀለሜ ቤት አይደለም። ሚዩት አድርግ ብለህ አንተ አታዝም በኔ ቤት። ኖ ዩ ካንት። ገብቶሃል? እንዳትል እንዳይለምድ። ኦኬ ታንክ ዩ። የቀለሜ ቤት አይደለም። ኦኬ ጎ አሄድ። ስም መጥቀስ። እሺ ሶሪ። ቅድም አንብቤ ዮኒዬ ምን ብያለሁ? ዮኒዬ ቅድም ምን ብያለሁ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ያ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ ወይ? የሐዋርያት ቤተክርስቲያን ልምምዷ ይሄ ነው። ምን መዝሙር አለ፣ ቃል አለ፣ ከዛስ በልሳን መናገር አለ፣ መገለጥ አለ። በልሳን የተነገረው ምን ማድረግ አለ? መተርጎም አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄ ሽታው የለም። ምንድን ነው ያለ? ሽታው የለም። ታንክ ዩ ሰማው። ቆይ ካለ አምልኮ ወደ ኦርቶዶክስ ነገርኩህ እኮ ወደ ኦርቶዶክስ ከመሄዳችን በፊት ምን ታርክ መሰለህ?
ብዙ ትምህርቶች በእናንተ አለ አይደል? ብዙ በቲቪ እየተቀረጹ ሁሉ ነገር የሚሆን አለ። አንድ ቦታ ላይ አንድ የጴንጤ አስተማሪ ፓስተርም ይሁን ሐዋርያም ይሁን ነብይም ይሁን አንዳቸው የልሳን ንግግርን እየተረጎሙ ያስተማሩበት አንድ ቪዲዮ አንድ ሁለት አልጠይቅም፣ ግማሽ አልጠይቅም፣ ምንም አልጠይቅም። አንድ ብዙ ትምህርት ፕሮቴስታንት ወንድሞች አስተምረዋል፣ እህቶችም ጭምር። ስለዚህ ከነዛ ካስተማሩት ትምህርታቸው ከሙሉ ትምህርታቸው በቪዲዮ የተደገፈ ብዙ ነገር ያደርጋሉ አይደለ? በቪዲዮ የተደገፈ አንድ ሰው ልሳን ሲናገር እዛው ጋር የተረጎመ አንድ ሰው አምጣልኝ የኔ አባት። ከዛ ኦርቶዶክስን እንሄድባታለን። አይዞ እሷን ይዘና ታንክ እኔ አሁን ቪዲዮ ከፈለክ ይዤ እመጣለሁ፣ ቃል እገባለሁ። አሁን አንድ ስልክ ነው ያስኩኝ፣ ድንገት ነው የገባው። እሱ አይ ፕሮሚስ እኔ ይዤ ልመጣ። አይ ሌላ ሰዎች ካሉ ከስር የሚያውቁ ሰዎች አሉ፣ ከስር የሚያውቁ አሉ ያላቸው ካሉ የወንጌል አማኞች ያላቸው ካሉ አሉ። እባካችሁ ከስር ካላችሁ ወንድማችንን እባካችሁ፣ ምክንያቱም ብዙ ፕሮቴስታንት ቪዲዮዎች አሉ፣ በጣም ብዙ ሰው ሲፈውሰን ብለው ሲቀርጹ፣ ሰው አንደፋደፍን ብለው ሲቀርጹ፣ ሰው እንደዚህ ያደረግን ብለው ሲቀርጹ፣ ብዙ አይነት ቪዲዮ ጥግ ድረስ አመጣልሃል። አንድ ሰው ሲያወራ አንድ ሰው የተረጎመው አንድ ለይስሙላ ቪዲዮ አንድ ይዛችሁ ነው ካላችሁ ከስር ፕሊዝ። እኔ ደርዘን አመጣልሃለሁ። አይ ፕሮሚስ አልኩ እኮ ይሁን። ደርዘኑን ተውና አንድ ፓስተር አንድ ከስር አንድ ካላችሁ ባካችሁ ፕሮቴስታንት ወንድምናቶች አግዙ። እስቲ ያው ኔትወርኩ እዚህ ጋር ዋይፋው እዚህ ጋር ሁሉ ነገር አለ። እዚህ ውስጥ ሰርች አድርገን እናወጣለን። ይበሉ በለንና ንገረንና እኔ ሰርች ላድርግልህ አባቴ። ወይ እኔ አይደለም እኔ ሰርች አድርገህ ምናምን አይደለም እኮ የኔ የዛ ቤተክርስቲያን ውስጥ የሚደረገው ልምምድ እሱን ቀርጬ ከፈለክ ደግሞ አለው እዚሁ ላይ አሁን ማለት ይሄ ቤት ነው ብዬ ሰርች አድርጌ እንትን አልልም። ግን ቲክቶክ ላይ ግን እንዲሁ ማያቸው ቪዲዮዎች ለጊዜው ግን የለም በሚለው እንያዘው ወይስ ሊኖር ይችላል በሚለው ነው ያመጣልሃለሁ። እንዴ ደርዘን ሙሉ አመጣልሃለሁ። ደርዘን ማውራት ያለብን እናንተ እንደ መጽሐፉ ነው። እንደ መጽሐፉ ግን ማንንም አይመልስልኝም። አየህ እንደ መጽሐፉ ማንም አይሞግተኝም። እኔን ማንም አይሞግትም። እሺ ቆይ ወደ ኦርቶዶክስ እንሂድ። አይሞግተኝም ላልከው ይኸውልህ ኦርቶዶክስ ቆይ አንዴ ደሜ ምን መሰለ ፒተር፣ አንድ ነገር ምነግርህ ስለሌላው ሙሉ በሙሉ ከዲጄነት ወደ ጴንጤ ሄደ እርግጠኛ ሆነ ስለ ኦርቶዶክስ ባታወራ ደስ ይለኛል። የኦርቶዶክስ አስተማሪ ሆነ አንዴ ልተንፍስ ልነግርህ የምችለው ኦርቶዶክስን አጣርተ አውርታ አይደለም ሄድከው። ገብቶሃል? አጣርተ አውቀ ሄደ ቢሆን አዎ ኦርቶዶክስ እንደላትም ትላለህ። የኦርቶዶክስ አባቶች ገብተዋል። አሁን መንፈስ ቅዱስ ምን እንደሆነ ብትና አድርገው ይነግሩሃል። ከዛ በኋላ አይሻልም ከመፎከር? አየህ አሁን ስለዚህ ስለ መንፈስ ቅዱስ ንግግር በልሳን መናገር ኦርቶዶክስ ውስጥ የለም ብሎናል። እስቲ ዲያቆን መኩ እስቲ ስለዛ ጉዳይ ቢያስተምሩ። እሺ እግዚአብሔር ያክብርልን ዮኒ። በቀላሉ ምንድነው ልሳን ምንድነው ከሚለው እንነሳ። ልሳን በመጽሐፍ ቅዱስ ውስጥ የተሰጠ ምንድነው ከተባለ ልሳን ቋንቋ ነው። ሰዎች የሚናገሩበት ቋንቋ ነው። እሱም ለምንድን ነው የተሰጠ ከተባለ በማርቆስ ምዕራፍ 16 ቁጥር 17 ላይ ካነበብከው አሕዛብን ሁሉ ሂዱ አሕዛብን ሁሉ አስተምሩ እያለ ካለ በኋላ ጌታችን ኢየሱስ ክርስቶስ እያስተማራችሁ ብሏል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ለፍጥረት ሁሉ ስበኩ ነው። ኦኬ በምን ከተባለ ያመኑት እነዚህ ይከተላቸዋል ብሎ እዛው ይቀጥላል። በአዲስ ቋንቋ ይናገራሉ። አዲስ ቋንቋ ማለት ባዕድ ከነበሩት፣ ለምሳሌ እኔ ባዕድ ሀገር ነኝ ከተባለ ከነበርክበት ቦታ ሌላ ሀገር ማለት ባዕድ ማለት ባዕድ ቋንቋ አሁን ለምዳል። ለምሳሌ እንግሊዘኛ ያንተ አልነበረ። ኦኬ ሌላ ሀገር ስትሄድ ያንን ቋንቋ ትይዛለህ። ታዲያ ልሳን ምንድነው? ይሄ ቋንቋ ሲጀመር ለምንድነው የተሰጠው? ምንድነው ፐርፐሱ? ቀደም እንዳልኩ በማርቆስ 16 ላይ ሄዱ ለፍጥረት ሁሉ ስበኩ። በምን ይስበኩ? እሺ ሄዱ ዙሩ ተባለ ዓለም ላይ።
ዓለም ላይ ሺህ ቋንቋ ነው ያለው በምን ቋንቋ ሄዶ ይስበኩ? ስለዚህ እግዚአብሔር መንፈስ ቅዱስ ይህንን ሰጣቸው ለማን? ለሐዋርያት ለ120 ቤተሰብ የሐዋርያት ሥራ ምዕራፍ 2 ቁጥር 4 ጀምረን እንግዲህ ቅድም አንብበሃል ቃል በቃል እስቲ ልታነብ። በገዛ ቋንቋችን ነው የሚለው፣ በገዛ ልሳኖቻችን አይደለም የሚለው ነው። በገዛ ልሳኖቻችን ሲናገሩ እንሰማለን እንጂ አሁን ባዕድ የሆነ ማለት በጴንጤ ውስጥ የሚወራው ባዕድ ይሄ ሰው የማያቅ እግዚአብሔር የማያቅ የሆነ ልምምድ ይሄ ምንድነው የልሳን ማለት አሁን ላይ የሚያወሩት ጴንጤዎቹ ማለት ነው። በህንድ ውስጥ የሚገኙት አሉ። ኩንዳሊን መንፈስ ይባላል በነገራችን ላይ። ልክ እንደዚህ ነው የሚያወሩት እነሱም። እንደዚህ አይነት መንፈስ የመሳቅ ግድግዳ ላይ መጋጨት፣ እንደዚህ አይነት መንፈስ ኩንዳሊን መንፈስ ሰርች አድርገው አሁን ራሱ የኩንዳሊን መንፈስና የፕሮቴስታንት አሁን ላይ መንፈስ ያለበትን አጠገብ ለአጠገብ እኩል ማለት ነው ያመጣል። ሰርች ብታደርገው ዩቲዩብ ላይ ራሱ ኢቭን አሁን ራሱ መስራት ይችላል። መንገድ ላይ ስለሆንኩ ነው አሳያለሁ። እና ይህንን አሁን ላይ ያለውን በፕሮቴስታንት ውስጥ ያለውን የለንም። እሱን አታስብ። እና እንዴት ከተባለ ለ1900 ዓመት ከሐዋርያት ጀምሮ ለ2000 ዓመታት ያህል በቤተ ክርስቲያን ውስጥ ይሄ ልምምድ የለም። ይሄ የተጀመረው በፕሮቴስታንት ውስጥ የሚነገረው አዙዛ ስትሬት ላይ ነው የተጀመረው። አዙዛ ስትሬት እሺ፣ አካሄድ 100 ዓመት ያልሞላ ዮኒዬ አካሄድ። እሺ፣ ምንድነው አሁን ይሄ ልጅ ግሎሳና ዲያሎክቶስን እያቀላቀለ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በገዝ እሱንም እናንተ ናችሁ ያላችሁት። ይቅርታ ፔትራ፣ ይቅርታ። ሁለቱንም ሐዋርያት ሁለት ቋንቋ አልወረደላችሁም፣ አንድ ቋንቋ ነው የወረደ። አንድ ቋንቋ ማለት አንድ ጊዜ ልሳን መንፈስ ቅዱስ ተሰጣቸው። የተለየ መንፈስ የማይተረጎም የሚል አንድ የለም። እስቲ በእንተኖቻችሁ በኮንፌሽኖቻችሁ በሙሉ ወንጌል ማለት ነው የማይተረጎም አለ ይላል። የማይተረጎም አለ ፔትራ? በልሳኖቻችሁ የማይተረጎም አለ በመጽሐፍ ቅዱስ? ልጠይቅ፣ አለ የማይተረጎም? ወጣ ና ተመለስ። የማይተረጎም አንድ ካለ ያሳየን። እኔ አውጥቼ የማይተረጎም ቤትራዬ እንዴ ከስርማ አትሆንም። ና የኔ አባት ሌላ ሰው ና ኢንቫይት አድርጌያለሁ። እንዴ መውረድማ የለም። ና ቤትራዬ ና ስመጥ። እንዴ ይሄማ ጥሩ ለጤናም ጥሩ አይደለም። ና ቤትራ መለስ በለው እስቲ መለስ። ኧረ ፔትራና ተመለስና እኔ አውጥቼ አሳየዋለሁ። ፔትራዬ ና ማለት በሁለት ነው የሚከፍሉት። የሚገርመው ይሆን እንዴ ጭራሽ ወጣ ጥሎኝ የሚተረጎምና ወጣ እንዴ ታችም የለም ታችም ጠፋብኝ። እግዚአብሔር ምስክር ነው። ሌላ አላችሁ? ሌላ ካላችሁ ነው የማይተረጎም አለ። አክሴፕት ማድረግ ነው የከበደው። ልከለታል አክሴፕት ማድረግ ነው እንትን ያለው እንጂ አለ ከስር። ቆይ አይ ሌላም ላምጣ። ቆይ እንዴ ፔትራዬ ይኸው ኢንቫይት አድርጌያለሁ። ኢንቫይትድ ይላል። ስክሪንሻት አደርገዋለሁ። ይኸው በኋላ ዮኒ ማኛ አላረገም ብለው በጴንጤ እንዳታስወቅሱኝ ቤተሰብ። ይኸው ኢንቫይት አድርጌዋለሁ። እኔ ውሸት አይመቸኝም፣ ታውቁኛላችሁ። ይኸው የታለ ኢንቫይትድ ይላል። አያችሁ ከስር ይታያል ወይስ አይታይም? ኢንቫይትድ የሚል ይኸው ፔትራ ይታያል ቤተሰብ። በኋላ ዮኒ ማኛ አጭበረበረ አታለለ እንዳትሉኝ፣ ይኸው ኢንቫይትድ ይላል። እሺ ስለዚህ አላረገም እንዳትሉኝ፣ ለዛ ነው የኔ አባት ፔትራዬ ነው የኔ አባት። እና ተነጋገር የኔ አባት። ኦርቶዶክስን ጠይቆ መሄድ ሳይሆን መነጋገሩ አይሻልም? ለመማማር ነው ይሄ። እንዲህ ናችሁ አይደላችሁም ለማለት አይደለም የኔ አባት። ና ፔትራዬ፣ ዲጄ ፔትራ ከች በየኔ አባት። ይሄማ አይነፋ። ብራዘር ስለዚህ በልሳን የተነሳ ነው ወደ ጴንጤ ሄድኩት እያለ ነው እንግዲህ ወንድማችን። አኮርዲንግ ቱ
እሺ ቀጥል እንግዲህ ወንድማችን ዮኒ። አቤት። በነገራችን ላይ ማለት ነው አሁን ላይ የሚወራው ቋንቋ ማለት ቋንቋ አልኩህ ላላላ ሻራራ የሚለው የፕሮቴስታንት ውስጥ ያለው ልሳን የሚሉት ማለት ነው። ሉተር አያውቅም፣ ካልቪን አያውቅም፣ ዚዊንግሊ አያውቅም። ጭራሽ በቃ ሪፎርመሮች የሚባሉት በጴንጤ ውስጥ ያሉት ጴንጤ ሳይሆኑ ፕሮቴስታንት ውስጥ ያሉት አያውቁም። እኔ ግን ዚዊንግሊ ስሙ ይመቸኛል። ይቅርታ አድርግልኝ። ዚዊንግሊ ስሙ ይደላል። ዚዊንግሊ ስሙ ደስ ይለኛል። እስካቦኛ የእሱን ነው የሚቀበሉት። ዚዊንግሊ ከባድ ሚዛን መንገድ ላይ ስላለው ነው ወደ ቤት እየገባው ምናምን። ይቅርታ እንቀጥላለን። አሁን አለ እስከዛ ደሜ የምትለው አለ። መዝሙር ያሬድ እንኳን ሰላም መጣ ወንድሜ፣ እንዴት ነህ? ሰላም ይብዛ። እግዚአብሔር ይመስገን። ዮኔዋ ሰላም ብያለው። ደሜዋ ሰላም፣ ዲያቆን ሰላም ደርሶ ይሁን። በዛ ሌላ ቤት ነበርኩኝና ከታብ በውስጥ በቃ ዮኒ ቤትና ዮኒ ቤትና እያሉ ጽፉልኝ እና ዲያቆን ዚዊንግሊ ላይ ስለሆንን ብለን ነው። አይ ቲንክ ስለ ልሳን እያወራችሁ አንድ የተተረጎመ ልሳን ግን ላሳያችሁ። እሺ ኧረ አጣፍጥልኝ የኔ አባት፣ ይሄማ ለጤናችንም ጥሩ ነው። የተተረጎመ ልሳን ነው፣ ግን የእሱ ልሳን የተረጎመው ሰውዬ የራሱ ልሳን ግን አልተረጎመም። ብቻ ኤኒዌይስ ይሁት ከሰው ሀሳብ ጋር የሚገናኝ የእግዚአብሔርን ሀሳብ ስለምንናገር ነው። አስተያየት አትስጥ። አላባጋ ያዘጋጅ አጥና ስሙ። አንተ ዝም ብለህ ትቆማለህ እንዴ? ይኸው አንተ ይሰራብሃል። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ። ኦኬ አንተ ጀመረ ልሳኑ ስሙ። አሁን እሺ ስሙ። አሁን ላቫርኔኒዮስ አባጃንዳ። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራ ሻጋ ላሳንዳባያ ሀባያ ሳንዳ ሻላባጋ ያሳባራ ሳት ያለው ኢፕራዛታ አይ አማይ አሉስ ያፕራዛ እሺ አሁን ሊተረጉም ነው ዮኒ። አሁን ሰውዬ ይሄን ያለው ማለት ነው። ስሙት እሺ፣ ይሄ የሚለው ማለት ነው። ቆይ ከመተርጎሙ በፊት አንዴ ድገምልን። አንዴ ይቅርታ፣ እሺ ይደገም ከይቅርታ ጋር አብረን እንድንተረጉም። ዝም ብለህ ትቆማለህ እንዴ? ይኸው አንተ ይሰራብሃል። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራ ሻጋ ላሳንዳባያ ሀባያ ሳንዳ ሻላባጋ ያሳባራ ሳት ያለው ኢፕራዛታ አይ አማይ አሉስ ያፕራዛ ባይዘዌ ይህ ልሳን የሚለው ዛሬ ከዚህ ከወጣችሁ በኋላ ማረፊያ የሆነላችሁን በረከት የሚሆንላችሁን እጃችሁን ባፋችሁ የምትጭኑበትን እግዚአብሔርን ድንቅ ነገር ታያላችሁ በላችሁ። ተተረጎመ። የልሳኑ ትርጉም ይሄ ነው። የእሱ ግን ራሱ የተናገረው ልሳን ግን አልተረጎመም። ኦኬ ይሄ የተናገረው አልተረጎመም፣ ግን የሰውየውን ልሳን ግን ተረጎመ። ምን ብሎ ተረጎመው? ስሙት። ልሳን የሚለው ዛሬ ባይዘዌ ይህ ልሳን የሚለው ዛሬ ከዚህ ከወጣችሁ በኋላ ማረፊያ የሆነላችሁን በረከት የሚሆንላችሁን እጃችሁን ባፋችሁ የምትጭኑበትን እግዚአብሔርን ድንቅ ነገር ታያላችሁ በላችሁ። የዚህ ትርጉማት ይሄ ሁሉ እውነት ነው። እኔም ገብቶኛል። እንደዛ ያለ ይመስለኛል አሁን ሳስበው። ኢማጂን እንግዲህ ይሄ ነው እንትኑ። ቆይ ከዚህ ጀምሮ ያለው ማለት ነው እንግዲህ የተረጎመው ከዚህ ጀምሮ ያለው እናንተ አልሰማችሁ? ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራ ሻጋ
La sanda vaya, habaya sanda, shalabaga, yasabara satialo, iprazata. Ay, amai, I lose your brother. ቆይ ግን የኔ ጥያቄ ምን መሰለ መዝሙር ያረግ አዎ ጥያቄ ምን መሰለ እነሱ በምን ሰምተው ነው ያጨበጨቡለት? ምን እኔ ሌሎቹ ያጨበጨቡለት ለዛ ልጅ ትርጉሙን አላወቁትም አይደለ? አዎ ትርጉሙን ሳያውቁ እንደዛ ቃውጤ አድርገው ማጨብጨባቸው ለምንድን ነው ያስፈለገው? ስላልገባኝ አሮ ነው። ያው እንግዲህ ባለቤቶቹ ገብተው ቢወራ ጥሩ ነው እንደዚህ አይነት ነገሮች። ግን እኔ እሱም ብቻ ሳይሆን ዮኒ እስቲ ንገረን። ስለ ልሳን ኦርቶዶክስ የላትም በልሳን መናገር ብለዋል። ስለ እሱ ነገር እስቲ ወንድማችን በደንብ አድርገህ በዲቴይል ብትሄድበት። እሺ ዲያቆን መኩ ጊዜ ሲኖርህ ቤትስ እየገባው ነው ብለዋል። እስኪ ገባ እየጠበቅነው ነው። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ፣ ተማሩበት። ፕሮቴስታንት ወንድምና እህቶችም ቻሌንጅ ካላችሁ መታችሁ ቻሌንጅ አድርጉ፣ ደስ ይለኛል። ኑ ምንድን ነው ይሄ ማለት? ይሄ ሻራ ባራባራ ማለት ጥቅም አለው ወይ ወይስ መጽሐፍ ቅዱሳዊ ነው ወይ? ቀድም ዝዊንግሊውን ላይ ይቃወመዋል ብሏል። ዝዊንግሊ ተመችቶኛል። እስቲ ተቃውሞ አለው ወይ በፕሮቴስታንት ይሄ ነገር? እስቲ አንድ ላይ መዝሙረ ያሬድ እስቲ ዘግበን። እሺ አንድ ይቅርታ መዝሙርዬ አንድ ምስክርነት ልመስክርና ከዛ ትቀጥላለህ። እሺ ያው እኔ እዛ ቤት ውስጥ ስለነበርኩ ልሳንን እናገራለሁ እኔና ልሳንን የምናገርበትን ዛሬ እናገራለሁ። ተናግሬ አላውቅም፣ ዛሬ ግን እናገራለሁ። የምናገረው ምንድን ነው መሰላችሁ? ዮኒ እዛ ቤት በነበርኩበት ሰዓት እንግዲህ ወደ 16 ዓመት ነው የነበርኩት። ልሳን እናገር ነበረ። ከየት ነው ልሳን ያመጣው ብለህ ብትለኝ በየቸርቹ እየገባሁኝ የሆነን ሰውዬ እየሰማሁት ነው። የሆነ ሰውዬ ሲናገር እሸመድደዋለሁ። ገባ? እሸመድደውና ከዛ በኋላስ ያ ሰውዬ የሚናገረውን ነገር ደግሜ ነው የመናገር ጀምራለሁ። የሰውየውን በትክክል ነው ማወራ። በተመሳሳይ መልኩ ነው ቃላቶቹ የሚደጋገሙት። ገብቷል? የተለያየ አይደለም። እስቲ አሁን ከልምምድ አንጻር አንዴ ብትለው እና ብንሰማ እውነት ነው አይደለም ለማለትም እንዲያመቸን ብትለው ለተወሰነ እንስማ። አንድ አመት ሆኛል። ጠፋኝ መሰለኝ፣ ያው ድራማ ስለሆነ ጠፋኝ። ግን ሞክር እስቲ። አይዚንትሪያሳ ፕሮቶስ ብራጃንጋዳስ አላቫንዲያ ሶካር ሃዲያስ ቤንዳ ዣለቪንዴስ ክሮብ ሃዲስ ለሃዲንዳ ግሩባ ለሃዴያ ማርዳጋልዳስ ፕራሃድንዶስ ማሃጅንቲያ ኮፓር ሃዲዴ አሉቫስ ኤሬ ካልታል ሃዳዳዳ እልና ሃሌሉያ ብዬ ጨምርበታለሁ ማለት ነው። ገብቷል? እና እዛ ቸርች ውስጥ ለምን ዘፈን አናወጣም? በዚህ አንድ ዘፈን አረዳዛ ብላንካ ሀዲዱ ያለው ተማሪ አስታወስከኝ። ሰምተዋል? መዝሙረ ያሬድ ሀዲዱ ብሎ የዘመረውን ሰምተሃል? ሀዲዱ እሱን መሰለኝ እኮ። ለማንኛውም ባይዘዌ ጌዲዮን እኔ በደንብ ነው የማውቀውና የተመታ ዘማሪ ነው። የተመታ በጣም ቀላጅ፣ በጣም አሸዋፊ፣ በጣም በቃ በጣም ተራ ኢየሱስ ስም እንደ ጌዲዮን ተራቢ ቀላጅ ሰው የለም። እንደዛ ነው የሚያሾፍባቸው ማለት ነው። ከነገራችን ወደ መዝሙር መለስና አንድ ሀሳብ አለኝ። ከመዝሙሬ በኋላ እቀጥላለሁ። መዝሙርዬ ዲያቆን ሰላም ላንተ ይሁን። ወንድምነት ሚዩት ነህ መዝሙር Namaska pragladia, genemeske pregle, begeske pregledia, highway ni yegit highbarkishen mebet salam share follow tap geta be Jesus Christos coupling dabagastafra አረጣታችሁን ያበርታልኝ ጌታ share arkuኝ my be gelemeske pregledia namaska pragladia
Pragladia, Mita Progladiana, Masca Pragladiana, Masca Pragladia, Begeske Pregladia, Highway Yegit Hybarkishin, Mevit Salam, share, follow, tap, Coplink, Begeta, Jesus Christus, Coplink, Kekapora, Dida, Vagastabra. አታችሁን ያበርታልኝ ጌታ አታችሁን ያበርታልኝ ጌታ ሸር አርኩኝ ማይ ገለሜስ ዲያና ማስካፕራግላዲያ ያማንዶ ሻላማ አንዶ ሀራባጋላ ማስኬ ፍሬግሌዲያ ኤጀን መስኬ ፍሬግሌዲያ አስካብራ የአርብቶ አደሩ የእንስስ አምላክ የእናንተ የእናት ያባታችሁ አምላክ የእናንተ የልጆች አምላክ የኔም የጸጋኝ አምላክ የጸጋው ጉልበት ፒቻሶ ክሬቲ ሉሲ ፕሬሉዱጋ ቱፕራ ላጃታሶፕራ ሃሌሉያ ጃሳካ ፎራ ላባጋ ጠንካራ የሚያደርግ እሺ እንደምታዩት እዚህ ጋር ስድስቱ አለ። ስድስቱም እያወሩ ነው። ዮኒ ስድስቱም እያወሩ ነው። መሀል ላይ ዋይ የሚል አለ። ስድስቱም እያወሩ ነው። የሚተረጉም የለም። ምን እንደሚያወሩትም አያውቁትም። እቺ ጭራሽ መኪና እየነዳች ነው። ኦኬ ይቻላል። መኪናም እያወራች ነው። መኪና እየነዳች። ኦኬ ስድስቱም እያወሩ ነው። አሁን እንግዲህ ኢማጂን ስድስቱም እያወሩ ነው። ስድስቱም አይደማመጡም። ስድስቱም አንዳንዴ አንድ አይነት ነገር ያወራሉ። ምክንያቱም ቃላት ድግግሞሽ አሉ። በቃ ይሄ ሼሬቤሬ ዳራዳራ የሚለው ነገር ድግግሞሽ አሉ። በደንብ ሰምተው ከሆነ የቅድሟ ሴትዮ ደግሞ እናታችን ደግሞ ሰምታቸው ከሆነ ኮፒ ሊንክ አሉና ኬፔፔፔፔ አሉ። በዛው በኮፒ ሊንክ ድምፅ ማለት ነው። ኮፒ ሊንክ ኬፔፔፔፔ ታብታብ ተሸብረሸር በዛው በዛች ፊደል እያዙ ማለት ነው። እና ሪሊ ይሄ መንፈስ ቅዱስ ነው ወይ ነው? ይሄ እንደዚህ ሐዋርያት ተናግረዋል ወይ ነው? እንግዲህ በመጽሐፍ ቅዱስ ያለውን አንዳንድ ነገር ላሳይ። ባይዘወይ መካነ ኢየሱስ ይሄን አይነት ልምምድ አትቀበልም። የማትቀበልበት ምክንያት ለምንድን ነው? ምክንያቱም በሉተሪያን ጊዜ በነ ሉተር ታይም እንደዚህ አይነት ልምምድ አልነበረም። እንደዚህ አይነት ልምምዶች ፈጽሞ አልነበሩም በነ ሉተር ጊዜ። ስለዚህ በኋላ የመጣ ነው። እነ ሉተር ይሄን አያውቁትም። አሁን የሚነገረውን ቋንቋ አያውቁትም። ኦኬ ይሄ ቡክ ኦፍ ኮንኮርድ አይ ቲንክ ቻፕተር 5 ላይ እሱን በኋላ አሳያለሁ። ግን በመጽሐፍ ቅዱስ ያለውን ላሳይ። ትንሽ ወደ ላይ አድርገው ሆን በዛው የእኛንም ስለመመልስ ማለት ነው እንትኑን ርዕሱን። ኦኬ የመጽሐፍ ቅዱሱ ላይ እንግዲህ ለመጀመሪያ ጊዜ ልሳን ማለት ቋንቋ ማለት ነው። በቃ አዲስ ነገር የለውም። ልሳን ጀስት ቋንቋ ላንጉጅ ነው። ከእግዚአብሔር የተሰጠ ቋንቋ ነው። አለቀ።